ማይሆን እሺ ልጄ እሺ አባዬ ብሎ ጥሎት ወጣ። ትሁት ወደ ማድ ቤት ነበረች። እዛ ገባና ትሁት ደግሞ ምንድን ነው እነዚህ ሰዎች የተጫወቱብን ነው ማለት በሷ ስም አይደለም ቤቱ እና ምን ጠብቃህ ነበር እንዴ? ወይኔ እኔ በመሀል ሁኜ እኮ ተሰቃየሁኝ። መሰቃየት ካልፈለክ መፍጠን አለብህ። ሁሉ ነገር ግፍ አድርገህ መቶ ወደፊት መጓዝ ነው ያለብህ። ብልጥ ልጅ መሆን አለብህ ብለሽ ነው? አዎ እሷማ ያው እንደፈለገች የጨፈረች አይደል እንዲህ አላት። እሺ ደስ ይላል፣ በቃ መፍጠን አለብህ አንተም አለችው። ካሊቦ መጣ። አባዬ እንዴት ዋልክ? ደህና ነኝ። ዳኒ የት ሄዶ ነው? አሁን ወጥቶ ነው። እንዴት ነው? ዝም ብሎ ያበደ ነው እሱማ። ቁምሳጥን የከፈተ እኮ ደረስኩበት። ምን? አዎ። እና ምን ፈልጎ ነው? የቤቱ ካርታ ሊያይ ነዋ። እና ምን አልከው? ነገርኩታ። ወይኔ አባዬ አንተ እኮ በቀል። አዎ እኔ በቀል እኮ ትችልበታለህ። አዎ እችልበታለሁ። ከእኔ በላይ አልተሰቃየህም አንተ። በአንተ ላይ ምን አደረጉብህ? እኔ ነኝ የተጫወቱብኝ። ሽባ ያደረጉኝም እኔ ነኝ። ስለዚህ እኔ መበቀል ያለብኝ ይመስለኛል። የባልዋ ንብረት አይደለም፣ የባልዋ አባት ንብረት ነው። እሷ ግን ያገኘሁ ብላ ነው እንደፈለገች የምትጨፍረው ነበረው። እና እሱም የው ካልነገርካት ብር ወስጥሃለሁ ብየዋለሁ። በጣም ደስ ብሎታል። ኧረ 4 ሚሊዮን ብሩ ነው? አዎ በጣም ደስ ብሎት ነው የሄደው። ሞኝ አይደሉም እንዴ? እንደፈለጉ ይጨፍሩ። እሱማ ልክ ነህ አባዬ። አዎ እንደዛ ነገር። ከዛ ቲና ጋር ደወለ። ለምን ደሞ አትመጪ? እመጣለሁ የመጣሁኝ ነው አላት ዳኒ። እኮ መምጣት አለብሽ፣ ነገሩ በሙሉ ተበላሽተዋል። ስለዚህ ከቤት መምጣት አለብሽ። እመጣለሁ አለችው። ካሊቦ ዳኒ የካሊቦ አባት ትሁት ቡና ፍልታ ሳሎን ላይ ቁጭ ብለዋል። ቲና መጣች። እዚህ ቤት ብላ ገባች። ዳኒ ብላ ሳመችው። ለካሊቦም ሰላም አለችው። ለአባቷም ለትሁት ዝም አለቻት። ነው ቁጭ አለች። ካሊቦ እንዴት ነህ? ደህና ነኝ አባዬ። አንተ ደህና? ደህና ነኝ ልጄ። እንዴት ነሽ? ጠፋሽ እኮ። በሰላምሽ ነው? አዎ በጣም ደህና ነኝ። ዳኒ እንዴት ነህ? ደህና ነኝ። አንቺ ልጅ ምን ነው ቆየሽ እኮ። በሰላምሽ ነው? እንዴ ደስ ሲል ነበር። ፈታ ብዬ ነው የመጣሁት አለችው። ባለ ትዳር እኮ ነሽ። ልሁና ምን አስጨነቀህ አንተ? ባልዮም እንኳን አልጠየቀኝም። አንተ ምን ቤት ነህ? ተነሽ አሁን ተነስተሽ ይቅርታን መጠየቅ አለብሽ። አልጠይቅም። ለምን ደው የምጠይቀው? እሱ መች ጠየቀኝ? አባዬ ካላስቸገርኩ መኝታ ክፍል ልግባ አለው ካሊቦ። ችግር የለውም ግባ አለው አባቱ። ምን ነው ገና ሳታየኝ አስጠላኸኝ? አስጠላሁ እንዴ ስትለው ቲና ዝም ብሎ መኝታ ክፍል ገብቶ ቁጭ አለ። እሷም በጣም ደስተኛ ሆነች። በደስታዋ ምንም ወደር የለውም። ካሊቦ መኝታ ክፍል ገብታ ሳሎን ላይ መተኛ ተፈልጋለሁ። መብትሽ ነው ተኝ። ምን ነው የተናደድክ መሰለ? መጽሐፍ ያነበብኩኝ ነው እንጂ እኔ ተናድጄ አይደለም። እና አናፈቆ? አይ ተኝ፣ ደስ ያለሽ ቦታ። በቃ ሳሎን ሶፋ ላይ ተኛ ነው። ሂጂ ተኝ። እኔ ችግር የለብኝም። ሲጀመር ይህና ጊዜ ቆይተሽ መተሽ አብረን እንተኛ ልልሽ ፈልገሽ ነበር ነው እንዴ? አዎ እኔ እንዲህ ነገር አልፈልግም። ስለዚህ ሳሎን ተኝ። ከአጠገቧ አንድ ትራስ አንስታ ሳሎን ሂዳ ተኛች። የካሊቦ አባት መጣ። ልጄ ምን ነው እዚህ ነው ያደርሽው? አዎ ለምን ሰላም አይደለም? ልጅህ አስጠላኝ ማለት። ልጅህ አስጠላኝ ማለት በቃ ልጅህ አስጠልቶኛል። ተይ ልጄ እንደዚህ አይባልም። ሁሉ ነገር ሰከን ማለት አለብሽ። ልትመክረኝ ባይሆን ብቻ በመክርሽ ምን ችግር አለው? አባትሽ አይደል? እኔ ማንም ሊመክረኝ አልፈልግም። አባትም ሆነ እናትም መክሮኝ አያውቅም። ስለዚህ ምንም ነገር ልትመክረኝ አልፈልግም። እንዴ ምን ነው ተጨቃጭቃል? ምን አባቱ ሊጨቃጨቀኝ እሱ? እንዴ ቲና ከራስሽ ጋር ሁኚ፣ እኔ ከራሴ ጋር ነኝ። እንዴት እንደሆነ በቅርብ አሳየዋለሁ አለችው። እሺ ይሆንልሽ፣ ግን እንደዚህ ባትሆኚ ጥሩ ነው። አረ እኔ ምንም አልሆንኩም፣ ደግሞ ምንም አያመጣም። እኔ እኮ አባትሽ እኮ ነኝ። ልሆና እና ሆና ምን ችግር አለው? ከዛ ካሊቦ ዳኒ ውጭ ላይ አግኝተዋት፣ ቲና ቀስ በይ፣ ሁሉ ነገር መረጋጋት አለብሽ። እንደዛ አይደለም፣ ብዙ ማታቂ ነገር አለ። ምንድነው ማላቀው ነገር ያለው? እስኪ ያለው ነገር ንገረኝ። በቅርቡ ደግሞ እንዳለ መንቅዬ ነው ማወጣቸው። ተይ አንቺ ልጅ ተረጋጊ፣ መረጋጋት አለብሽ። ምንድነው? ሁሉ ነገር በእጄ እኮ ነው። በቅርብ አወጣቸዋለሁ። ደግሞ አንተ ለምን ተይ የምትለኝ? እኔ ከማልወደው ሰው ጋር ለመኖር አልፈልግም። አንተ ናፍቀኸኛል። ከአንተ ጋር መኖር ነው የምፈልግ እኮ። ነገራቶችን ማስተካከል አለብሽ። በቃ እንደዚህ መሆን የለበትም። እቤት ገቡና ቁጭ አሉ። ተጨቃጨቁ ከዳኒ አባት ጋር። ስልክ ተደወለ። ካሊቦ አባት
ልጄ እንዴት ነሽ? ደህና ነሽ አላት። ኤደን ነው የደወለችው። ዳኒ ፈራ፣ ተንቀጠቀጠ። ደህና ነኝ ልጄ። ልጄ ነው ያልካት ማን ናት? ልጄ ናት። እኔም ልጅህ እኮ ነኝ አባዬ። አዎ አንተም ልጄ እኮ ነህ። ቲናም ልጄ ነች። እኔስ? ከፈለግሽ ልጄ ትሆኛለሽ፣ ካልፈለግሽማ መብትሽ ነው። ማንም ሰው አስገዶ ልጄ አያደርግሽም። እኔ ብዙ ልጆች አሉ የሚበቁኝ። እኔም አልፈልግም ልጅ እኮ ካልተዋድሽማ ልክ ነሽ። አዎ እኔ ለማንም ልጅ ለመሆን አልፈልግም። እያንዳንዱ ከዚህ ቤት ምንቅር አድርጌ ማውጣት እችላለሁ። መብትሽ ነው። ቲና ተረጋጊ። ምን ነክቶሽ ነው? ምንም አነካኝ። ምን ነክቶሽ ነው? አባዬ ቲና እኮ ተሳስታ እኮ ነው። ይቅርታ እህቴ ያደለች ይሁ ተሳስታ ነው። ችግር የለው ምንም አልተሳሳተችም። ሁሉም ነገር ልክ ናት አለው። ተያይዘው ወጡና ቲና ምን ያደረግሽ ነው? ተይ ነግራቶችን አስተካክል። ተዋቸው። ምን ያመጣሉ ብለህ ነው? አሁን መንቅለን ነው የምናወጣቸው ከዚህ ቤቶች አለችው። ተይ ተረጋጊ አላት። አይ ተመልሰው መጡ። የዳኒ ካሊቦና አባቱ ቁጭ ብለው ያወሩ ነው። በቃ እነዚህ ሰዎች እኮ ምንም የሚያደርጉት ነገር እኮ አያውቁም። አዎ ልጄ አሁንማ እንደፈለገች የሆነች ነው። ደግሞ በቅርቡ ከቤት ልታስወጣን እኮ ነው የምትፈልገው። አዎ እሱማ እሱ አይነግራትም ብለህ ነው? አይነግራትም እኮ ከነገርካት ብሎ አልሰጥህም ስላልኩት አይነግራትም። አቤት ቁጭና ቲና ተይ፣ ሁሉ ነገር ተረጋግተሽ አድርጊው። ይሄ እንደዚህ አይደለም፣ መረጋጋት አለብሽ። ቆይ የምነግርህ ነገር አለ ደግሞ እንዳጨቀጨቀኝ። እኔ ካሁን በኋላ ምንም ነገር አልፈልግም። እነዚህ ሰዎች ከዚህ ቤት መንቅራውተን እኛ እንደፈለግን መሆን እንችላለን አለችውና ማድ ቤት ትሁት ጋር ገባች። ትሁት ደግሞ ጀመረሽ? አዎ ጀምሮኛል፣ መጣሁ። ይሄ ቤት ደግሞ ለእኔ ነው። ከአሁን በኋላ መንቅሬ ያወጣሻለሁ። ነው እንዴ? ጀግን እኮ አይፎክርም፣ ሰርቶ ነው የሚያሳየው። እንዳንቺ ቢሆንማ ድሮም እኮ ከዚህ ቤት መንቅረሽ አውጥተሽ ነበረ፣ ግን አልሆነም እኮ በዛ ሰዓት ተከላካይ ነበርሽ። አሁንም አንቺም ተከላካይሽ መንቅሬ ነው ማውጣችው። ነው እንዴ? ያንቺ ፉከራ እሺ ሁንድሽ። አሁን እኮ የዚህ ቤት ባለቤት እኔ ነኝ። ካርታው አላየሽውም? ነው እንዴ? መስሎሻል? በቆሞሽ ነው የምትሞቺው አለቻት። እሺ እሰራልሻለሁ አለቻትና ትታወጣች። ተዳኒ ጋር ተመካከሩ። ኋላ ማታ ሰፕራይዝ ነው ማረጋችሁ። ተይ እንጂ እንደዚህ መሆን እኮ የለብሽም ትሁት፣ ተረጋጊ አላት። አንተ ደግሞ ምንድን ነው? እሷ ጦራቱ ወደ ቤት መጣ። የካሊቦ አባት በረንዳ ላይ ቁጭ ብለዋል። አባዬ ቲና የምታደርገው ነገር እኮ ትክክል አይደለም። ተዋት፣ እንደፈለገች ትሆን። እሷ ከሄደችን ደግሞ ካሊቦ ምርጥ ልጅ እድራለሁ። ምርጥ ልጅ? አዎ ምርጥ ልጅ፣ ስራ የምትወታ ትሁት የሆነች ልጅ እድረዋለሁ። እኔስ ልጅህ አይደለሁም? አድረኝ፣ እድርሃለሁ። ያንተውን ቀስ በቀስ ይታያል አለው። እሺ አለውና ተያይዘው ገቡ። ትሁትና ቲናና ካሊቦ አባት ቁጭ አሉ። ትሁት መጣችና አቤት አሰሚ፣ አቤት አልኩሽ አይደል? አቤት አልኩሽ አይደል እንዴ? እሺ አሁን ቶሎ ብለሽ ቡና ፍይኝ። ቆይ ወጥ ልጅ ያለው ሊጨርስና እሰራልሻለሁ። እንኳን ወተት ከጣልሽ እኔ ካልኩሽ ወተቱ አውርተሽ መስራት አለብኝ። እሺ የኔ መቤት አለቻት። ካሊቦ አባት የቲና ጠቀስ አደረጋት። ምን እሱ ታያለሽ? እኔ እኮ ነው ያዘዝኩሽ። ሂጂ ሰርተሽ አምጪ። እሺ እመቤት። አዎ ካሁን በኋላ እመቤት ብለሽ ልጠሪኝ ነው የምፈልገው፣ የዚህ እመቤት እኔ ስለሆንኩኝ አለቻትና ሄደች። ትሁት ቲናዬ ልጄ ቀስ ብለሽ ማዘዝ አይሻልም? እንደዚህ መሮጥ እኮ አግባብ አይደለም። ምን አልኳት? ትስራ፣ እሰራላታለሁ። ደግሞ እስካሁን ቡና አላፈላችሁም እንዲህ ብላ ተናደደች። ሁሉ ነገር መረጋጋት የመሰለ ነገር የለም። መውደቅ ማለት ታውቂዋለሽ? እኔ ልጅ አለሁ፣ እንዴት ነው የምወጥቀው? ስለ ጊዜ አሁን በተቀመሽበት ሶፋ እነሳለሁ። አቅርባለን። አይ እዛ ቤታ ላይ ልወተሽ ብትወጥቂ እሱማ መሞት ነዋ እኮ። ሁሉ ነገር በእርጋታ ነው፣ ቀስ ማለት አለብሽ አላት። እኔ ምንም አይነት ምክር አልፈልግም ብላ ተቆጣች። ወደ መኝታ ክፍል ገባች። ማታ ካሊቦ እኔ ሶፋ ላይ መተኛት አልፈልግም፣ አልጋ ላይ ልተኛለሁ። አይ እኔ አልጋ ላይ ተኝቻለሁ፣ መሬት ላይ አንጥፈሽኝ። እኔ? አዎ አንቺ እና ከቤትም ላስወጣችሁን አሁንም ደግሞ ከአልጋ ላይ ልታስወጪ ነው? አዎ በቅርቡ ትወጣለህ። ሂደሽ እዘሳ አሁን ምንም ነገር ሳትኝ ከመኝታ ክፍል ወጥተሽ እዛ ሄደሽ ብተኝ ይሻልሽ አላት። ተናዳ ወጣች። እኔ ቲና አይደለሁም እሰራልሃለሁ አለችው ብሎ ሳቀባትና ዝም ብሎ ተኛ። ካሊቦ አባዬ ካላስቸገርኩ የሆነ ነገር ላማክረህ ነበር። ምንድነው ልጄ? አማክርኝ። ካሊቦ ልፈታው አስቤ ነበር። ምን አስበሽ ነው ልጄ? እንዴ ትዳር በቀላሉ ይበተና? አዎ በቃ እኔ ያልወደድኩትም ትዳር አይደል ፍቅሬ ያለቀ በቃ አልፈልግም። ቲና ረጋ ብለሽ አስቢ። እኔ ምንም አስበት ነገር የለም። ለመፍታት ፈልጋ ካልሽ እሺ እኔ ምርጥ ልጅ እድርለታለሁ። አዎ አልፈልግም ካልሽ እድረዋለሁ። አዘጋጅታ አስቀምጠሃል ማለት ነው? አላዘጋጀሁም፣ ግን እምቢ ብለሽ ከሄድሽ ማምጣቴ አይቀርም። ያው መዘጋጀትን የመሰለ ነገር የለም።
ነው እንዴ? እሺ እሰራላችኋለሁ አለች። ለዳኒ ደውላ ጠራችው። ዛሬ ሰፕራይዝ አላችሁ፣ እቤት እመጣለሁ። እቤት መጣች። ትሁት ውጪ ስትላት አልወጣም አለች።